የአገዛዙ የሚዲያ ሰራዊት ወገቡ ተቆረጠ። በዶላር ሊከፈል የነበረ በወልዋበር ሊሰራ የነበረ የአገዛዙ የሚዲያ ሰራዊት ከነ አብይና ከነ ጋኔል ዳንኤል ማን ክብረት ነው የሚባል ጋኔል ነው እኔ ዲያቆን ሲሉት አይመቸኝ። ጋኔል ዳንኤል ክብረት በሚሰጠው መሰረት ያገዛዙ የሚዲያ ሰራዊት አንድ ነገር ይሰጣቸዋል። ሙላው ያችን እዛው ዋይ ነው የሚል በቃ ችግር አንስቶ እኮ አያወራም። ዛሬ ይሄንን ነው የምታወሩ ይባላል። ቀጥታ ሙላው ያችን እዛው ያወራል። እና ሰሞኑን በተደረገው መከላከያ ከኮረም ካላማጣ ከቆቦ ፈርጦ ወልዲያ ሲገባ የነበረው ያገዛዙ ሂሳብ ፋኖንና ቲፒኤልኤፍን ለማጣላት ነው እቅዱ የነበረ ለማዋጋት ማለት ነው። አንዳንድ የአገዛዙ ሚዲያ ሰራዊትም ያገዛዙ የሚኒሻ ሰራዊት የሚዲያ ሰራዊትም ይሄን ጠብቆ ነበር። በቃ ገጠሙ እርስ በርሳቸው ምናምን ከተባለ ከዛ በደካማ ጎኑ ገብቶ ጥቃት ሊያደርስን የነበረ የአብይ አህመድ እቅድ ማለት ነው። ነገር ግን እኛ ከአብይ አህመድ የለን ጎንተናል ማለት ነው። አብይ አህመድ ቆሞ የሚያስበውን ፋኖ ተኝቶ በህልሙ ያስባል። ተኝቶ ማለት ነው ያስባል። ስለዚህ መጀመሪያ ሂሳብ ተሰርቷል ለማለት ፈልጌ ነውና ያገዛዙ የሚዲያ ሰራዊት ከስራችኋል፣ ወገባችሁ ተመቷል። ልታጨበጭቡን የነበር ሁለታችንን ማጣልታችሁ አልሆነም። ይሄ ገብቶታል፣ የአማራ ፋኖ ገብቶታል፣ ሚሳው ምን እንደሆነ ገብቶታል። ስለገባውም ያገዛዙን ህልም አጨናግፎታል ማለት ነው። እና በወቅቱ የነበረው ይሄ ነው ታስቦ የነበረ። ከዛ በኋላ ይሄ አልሆን ሲል አጠቃላይ የሚዲያ ሰራዊቱ በቃ ፋኖ ቲፒኤልኤፍን አስገባ ምናምን። ምን አገባው ፋኖ እንዴ? አገር የሚጠብቅ እኮ አገር ጠባቂ ነው ብሎ የሚያስብ አገዛዙ እኮ ነው። ፋኖ እንደምሳችሁት ይል እናንተ እነ ብርሃኑ ጁላ እኮ 90% ደምስሰናል፣ በየጫካው የሚሽለኮለኩ የተወሰኑ 4-5 ሆነው ነው የሚቀሩ፣ እነሱን የቀሩ ነው ብሎ እኮ ሪፖርት አድርጓል እኮ በኢቲቪ እኮ ቀርቦ ተናግሯል። እና ፋኖ ከየት መጥቶ ነው የሚገጥመው? ይህ ቀዳዳ ይህን ሽንታም ወታደር የሮጠ ቦታ ላይ ቆየ፣ ሮጠ እንደ ልማዱ ወልዲያ ገባ እንደ ልማዱ እያዛከረ ቲፒኤልኤፍ በዲሽቃ ቀደም ተለምዷል። ቀደም እንደዚህ እያዛከረ የቲፒኤልኤፍ ወታደር ግብስባስ ወታደር እያዛከረ ሲለምጠው ፋኖ ጀግናው ገብቶ አተራመሰው፣ የቲፒኤልኤፍ ወታደር አተራመሰው ማለት ነው። አሁን ደግሞ ያችን ሊጠቀም ነው የነበረ፣ አልሆነም። አሁን እኛ ከቲፒኤልኤፍ ጋር ሰላም ነን፣ በቃ ሰላም ነን። ምን አባት አመጣ? የእኛን ወዳጅና የእኛን ጠላት ብልጽግና አይመርጥልንም። እኛ በራሳችን የራሳችን መወሰን የምንችል ድርጅት ሆነናል። ቲፒኤልኤፍ በቆፈረው ቦይ የምንፈስ አይደለም። ስለዚህ ያገዛዙ ሚዲያና ያገዛዙ የሚዲያ ሰራዊት በዶላር ለምትከፈል ከርሳም ይሆን ምን አባት አመጣ? ለምሳሌ አዲስ አበባ ላይ 28000 ያገዛዙ የሚዲያ ሰራዊት ቁጭ ብሎ በስልክ ብቻ የሚያወራ የሚቀደድ የአብይን ውሸት የሚያወራ እነ አዳነች አቤቤን የሚያሞግስ እነ ጋኔልን ክብረትን እነ አብይ አህመድን እነ ተመስገን ጥሩነህን የሚያሞግስ አዲስ አበባ ውስጥ ብቻ 28000 ያገዛዙ የሚዲያ ሰራዊት አለ፣ የሚከፈለው በዶላር የሚከፈላቸው ማለት ነው። ቁጭ ብሎ አብይን ስላሞገሰ ብቻ ባሞገሰው ልክ የሚከፈለው ማለት ነው። አዳነች አቤቤን የሚያሞግስ ባሞገሰው ልክ የሚከፈለው አዲስ አበባ ላይ 28000 ያገዛዙ ሚኒሻ ስላቸው የሚዲያ ሰራዊት ማለት ነው። ሚኒሻል ጎጃም ላይ 30000 ጎጃም ላይ ማለት ነው። ጎጃም ላይ እነ ቀንድ አውጣን አጠቃላይ የቀንድ አውጣን እንትን የሚያሞግስ ብልጽግናን የሚያሞግስ ከና አብይ ጀምሮ ማለት የሚያሞግስ ጎጃም ላይ 30000 ጎጃም ላይ ብቻ 30000 ጎጃም ላይ 30000 ጎንደር 40000 ጎንደር ማለት የሚከፈለው ማለት ነው። ዝም ብሎ ውሸት ብቻ እየፈፈረከ የሚሰጠውን የሚያወራ ብቻ ጎንደር ላይ 40000 ጎንደር ላይ ማለት ነው። ወሎ ሸዋ ቤት አማራ ላይ ደግሞ 35000 አለ 35000 ሸዋ ላይ 40000 ሸዋ ላይ አዲስ አበባም ጋር አንድ ስለሆኑ ይሄ ዋናው ስራው ምንድነው? የብልጽግናን ገጽታ መገንባት፣ ሌላ ስራ የለውም። አማራ ሲታረድ፣ አማራ ሲቆረጥ፣ ቤተክርስቲያን ሲቃጠል፣ ቸርች ሲቃጠል፣ መስጊድ ሲቃጠል፣ ቄስ ሲረሸን፣ የአርሶ አደሩ ቤት በድሮን ሲቃጠል፣ ትምህርት ቤት ሲቃጠል፣ ጤና ጣቢያ ሲቃጠል፣ ቤተክርስቲያን ሲቃጠል አይናገሩ። ተተናገረ ይቆረጥበታል የሚከፈለው። ስለዚህ ይሄ አጠቃላይ የነገርኳችሁ በሙሉ ያገዛዙን ገጽታ የሚገነባ በተለይ አዲስ አበባ ላይ ያለው አዳነች አቤቤን ባሞገሰ ቁጥር በአካውንቱ ብር ይገባለት። በአካውንቱ ማለት እኔ ለራሱ ለምነውኛል እየደወሉ ማለት ነው። ለምን ከኛ ጋር አትሆንም? እንደዚህ አይነት ችሎታ ዘህ አገዛዝ እኮ ነው። ለምን ከኛ ጋር አትሆንም? የፈለከው ከተማ እናስቀምጥህና
የፈለከው ከተማ እናስቀምጥህ። ቤት ሰጠን ማለት ነው። ቤት ሰጠን የፈለከው ከተማ እናስቀምጥህ። ብር በፈለከው አካውንት እናስገባልህ። ከኛ ጋር ሁንና ከኛ ጋር ስራ። እንደዚህ አይነት ችሎታ ዘህ እንዴት ብቻህን በጫካ ትደርቃለህ አለች። እኔ በጭንቅላት ያለኝ ሰው ነኝ። እንደማንኛውም ሆድ ቢኖረኝም በሆድ የማስብ ሰው አይደለሁም። እኔ በሆድ የማስብ ሰው አይደለሁም። እስከ መጨረሻው ድረስ ብልጽግናን የቁልቁለት ደፍቼ በጭንቅላቱ አቁሜ እስከምቀመጥበት ድረስ አላርፍም። እኔ ከፋኖ በምንም ከአማራ ህዝብ ትግል እኔ ለሰከንድም ገሸሽ ማለት አልፈልግም። ሆዳም አይደለሁም። እኔ ሆዳም አማራ ከሚባሉት አይደለሁም። ነፃነት ናፋቂ አማራ ነኝ። ስለዚህ አገዛዙ እንደዚህ እያደረገ የሚያጫጫቸው እጅግ በጣም በርካታ የሚዲያ ሰራዊት የሚዲያ ሚኒሻ አሉ ለማለት ፈልጌ እየተከፈላቸው ማለት ነው። አገር ውስጥ አሁን የነገርኳቸውን አገር ውስጥ ብቻ ነው። ከውጭ ለምሳሌ ቱርክ አለ አንድ ልጅ እጅግ በጣም የሚያወራ ቀዳዳ አሮጌ ልብስ የመሰለ ቀዳዳ ባለፈ ሰርቼበታለሁ። ቱርክ አለ፣ ግብፅ አሉ። እንግዲህ ግብፅ ለኢትዮጵያ ዋና ጠላት ናት ምናምን ተብሎ ይዋል። ነገር ግን ያገዛው የሚዲያ ሰራዊት ግብፅ ብሎ የሚያስተላልፉ አሉ። አንድ ልጅ አለ በተለይ ዝም ብሎ ከበቃ እንደው በሬ ወለደ ብሎ የሚያወራ ማለት ነው። እና እኔን እንደዛ ለማድረግ ተፈልጎ ብዙ ነገር ነው የሚያደርጉት። እኔ ግን ፍንክች ምክንያቱም እኔ አማራ ነኝ፣ ንጹህ አማራ ማለት ነው። ድቅ የሌለኝ ንጹህ አማራ፣ የአማራ መበደልና የአማራ መጨቆን አሞኝ ወጣው ቤት ንብረቴን ትቼ ልጆቼን ትቼ መሳሪያን ግቤ የምታገል የአማራ ፋኖ ጀግናው የአማራ ፋኖ አባለኝ ማለት ነው። ስለዚህ ያገዛዙ የሚዲያ ሰራዊት የአብይን አህመድን በየጊዜው እየዋሸ በየጊዜው ውሸት እየፈፈረከ የሚናገረውን የምትናገሩ ቀዳዳዎች አምና የኤርትራ ወታደር ኢትዮጵያ ውስጥ አልገባም እያለ ሲቀደድ የነበረው አብይ አህመድ ዘንድሮ ደግሞ የትግራይን ከተሞች እያዋደመ ነበረ። የተጣላን በአሰብ ጉዳይ አይደለም፣ የተጣላን ትግራይ ውስጥ ገብቶ የኤርትራ ወታደር ንብረት እያዋደመ ስለሆነ ነው አለ። ምን ትሆኑሽ? ከዚህ በላይ ውሸት አለ እንዴ? እኛ በአሰብ ጠብ የለንም አለ እኮ። ጠብ የለንም በአሰብ አለ። እንግዲህ ባለፈ አምና እኛ ቀይ ባህር ያስፈልገናል ነበር፣ ጠባችን በቀይ ባህር ነው ሲል ነበርኩ። ስንወያይ የመጀመሪያው በረራ ከአዲስ አበባ ኤርትራ ሳርፍ የመጀመሪያው ክርክራችን የነበር አለ የአሰብ ጉዳይ ነው ብሎ ነበር አምና ማለት ነው። ዘንድሮ ግን የአሰብ ጉዳይ ያጣላል። በአሰብ አይደለም የተጣላን፣ በትግራይ ቤት የኤርትራ ወታደር የትግራይን ቤትና ንብረት ስላወደመ ነው የተጣላን አለ። ከዚህ በላይ ቀዳዳ ወደር የሌለው ውሸት ብያለሁ። የ2018 ዓመተ ምህረት ወደር የለሽ ውሸት አብይ አህመድ ዋሽ። ደም ያብላህ፣ ደም ብላ መድኃኒዓለም ደም ያብላህ። ጀነራል ይሁን ኮሎኔል አበራ ምናምን እንደዛ እንጂ አባቱን ስሙን ይንከካም ገመዳፍ ግርም አለኝ። በሬ እሰጣለሁ በሉ 100 ሺህ ብር እሰጣለሁ በሉ። እኔ በሬ ነው የፈለኩት እንዴ? እኔ ነፃነት ነው የናፈቀኝ። በቃ የኔ አባት በሬ ሰጥቶኝ ይሄንን የአማራን ትግል ትቼ ወደ እርሻ ልገባ ማለት ነው። የድንቁርናቸው መጨረሻ ደግሞ ማለት ነው። የድንቁርናቸው የመጨረሻው የአማራን ጥያቄ እስካሁን አልገባቸውም። ነገሩ አልገባቸውም ብዬ እኔ አልወስድም። የአማራ ጥያቄ የንብረት ጥያቄ አይደለም፣ የነፃነት ጥያቄ ነው። አንተ ዶማ ጀነራል፣ ዶማ ኮሎኔል በሬ እሰጣለሁ በሉ 100 ሺህ ብር እሰጣለሁ በሉ፣ መንግስትም ያግዛል። ምን አባ ስለሆንክ አንተ ነኝ የምታግዘኝ? አንተ የከካም ልጅ እኔ እንዳንተ ራባ መሰልኩ ንፍጣ። በዚህ አጋጣሚ አንድ እህታችንን ላመሰግናት ፈልጋለሁ። እጅግ በጣም ማደንቃት ልጅ ናት። በአገዛዙ ላይ የምታደርገው ጫና በቃ የአንድ ብርጌድ ያክል ድሽቃ የ3 የ4 ያክል ድሽቃ አገዛዙን ትመቷለች። ልጅት በጣም ደስ ትለኛለች። እኔ የት እንዳለችና ስሟን በደንብ ባላቀውም ግን እኔ እሷ የምትሰራቸው ቪዲዮዎች በጣም ነው የምከታተላት። እጅግ በጣም የምታስደስተኝ ሴት ነች። በቃ እኔ ምን ጣይቱ ብዬሻለሁ። የዘመናችን ጣይቱ ብዬሻለሁ። ቪዲዮዋን ተመልከቷትና ጀነራሉን በዛው ታውታላችሁ። በሬ ገዝቼ እሰጣለሁ በሉ 100 ሺህ እሰጣለሁ በሉ። ይሄ መሆን መቻል አለበት። አባቶች ብቻ አይደለም መንግስት ራሱ ያቋቁማል። በሬ እንሰጣችኋለን በሏቸው። ሳይነት ግብዳ የጀመረው በሬ ፈልጎ ነው ወይ? እናንተ ግራ ገብታችሁ ንገር እያገባችሁ ነው። ይሄ ውድቀታቸው መጨረሻ ማለት ነው። ሲጨንቅህ የምታደርገው ውሳኔ ነው ማለት ነው። የአብይ ለብ የሰለጡት በብርሃኑ ጁላ በሱ የሰለጠነውን ሰራዊት ፋኖ እንደ አዲስ ሰልፍ እያስተማራቸው ነገር አይቻለሁኝ። ተሰልፈው የሄደ ሰራዊት እጅ እየሰጠ ነው ያለው። ከነ መሳሪያው እየተረከቡት ነው። አሁን መልሰው የአማራው ችግር የበሬ ችግር አስመሰሉትና አብዛውንቱን እየሄድ በሬ እሰጣለሁ በሉ፣ ገንዘብ እሰጣለሁ በሉ፣ ተመለሱ በሏቸው። ምን ያልተደመነ ማአት ለማን ይጀነራል? ሰለቸን አይደለ? በዛብኝ። እንግዲህ እንደሰማችሁት ነው። እኔ ልጅቷን ነው በጣም አድንኳት ነው ማለት። ይሄን ውዳቂውን ኮሎኔል ጀነራል ይሄን የምርኮኛ ዘረ ምርኮኛ እሱን አይደለም። በቃ እኔ ልጅትን ነው በጣም አድንኳት፣ በጣም አድናቂዋ ነኝ። እጅግ በጣም በርችልኝ እህቴ። ይሄ ቪዲዮ ከደረሰሽ በአጋጣሚ በጣም ጀግና ነሽ። የዘመናችን ጣይቱ ብዬሻለሁ። የትም ሁኚ፣ የትም ኑሪ፣ የፈለገውም ሃይማኖት ተከታይ ሁኚ፣ የፈለግሽውም ብሔር ሁኚ፣ እሱን እኔ አይመለከተኝም። በምትሰሪው ስራ ግን ትክክለኛ የአማራ ህዝብ ጥያቄ የገባሽ የዘመናችን ጣይቱ ነሽ፣ ጀግና ነሽ ብዬሻለሁ። ጀግና ነሽ። አስቀባጥሩ፣ ይህንን የአብይን ምርኮኛ አጠቃላይ አስቀባጥሩ፣ እዚህ እያስገባሽ አስቀባጥሩ።
በቃ ያንቺ ችሎታ እጅግ በጣም የማደንቀው ከማደንቃቸው ሰዎች የመጀመሪያዋ አንቺ ነሽ። የመጀመሪያዋ ትክክለኛ ታጋይ ነሽ። በአሁኑ ሰዓት ግንባር ወጦ መሳሪያ ይዞ መዋጋት ብቻ አይደለም የፋኖ ትግል በሶስት አይነት መልኩ የፋኖን ትግል መደገፍ ይቻላል። በሶስት አይነት ማለት ነው። አንደኛውና የመጀመሪያው ታጥቆ ግንባር ላይ ጠላትን ግንባሩን መምታት። አዎ። ሁለተኛው ደግሞ በሚችለው አቅም በጾለትም ሊሆን ይችላል፣ በገንዘብም ሊሆን ይችላል፣ በምክርም ሊሆን ይችላል፣ በተለያየ ነገር ኢንፎርሜሽን በመስጠትም ሊሆን ይችላል ለፋኖ ድጋፍ ማድረግ። አዎ። ሌላ የመጨረሻው ደግሞ ፋኖን እንቅፋት ላለመሆን ለፋኖ እንቅፋት ላለመሆን ማለት ነው። ፋኖ በሚታገልበት ሁሉ እንቅፋት ላለመሆን መታገስ። እንቅፋት ላለመሆን የፋኖ እንቅፋት ላለመሆን ሲባል ያገዛዙ ደጋፊ አለመሆን ማለት ነው። ያገዛዙ ደጋፊ አለመሆን። ስለዚህ ፋኖን በሶስት አይነት ደረጃ ማገዝ ይቻላል። ግንባር ላይ ገብቶ በመዋጋት እዚህ ጋር የሚዲያ ሰራዊቱን በማሳፈር ከዛ ውጭ ደግሞ የፋኖ እንቅፋት ላለመሆን የአገዛዙ ደጋፊ አለመሆን ማለት ነው። ስለዚህ እችኛዋ ልጅ እጅግ በጣም ማድንቃት ናት። ሁሉን ቪዲዮዋን በደንብ ነው ሁልጊዜ የምከታተለው። እህቴ ባለሽበት ሰላሙን ይስጥሽ፣ አደንቅሻለሁ። የዘመናችን ጣይቱ ብዬሻለሁ፣ እትዬ ጣይቱ ብዬሻለሁ። ኑሪልኝ፣ ሰላሙን ይስጥሽ እናትዬ። ምልኔ ወይም ጸሎት የማደርገው እንደሚታወቀው እኔ ለጭቁን ህዝብ ብቻ ነው። ከብልጽግና ጋር የተገናኘ አይመቸኝም። ወላጅ እናቴም ብትሆን ነው የምላችሁ፣ ቁም ነገር ነው የምነግራችሁ። ገብርኤል ምስክሬ ነው። ወላጅ እናቴም ብትሆን ከብልጽግና ጋር ከወገነች አልምራትም። ስለዚህ እኔ ጸሎት ከጭቁኑ ህዝብ ጋር ሰላም እንዲሆንልኝ የሚፈልገው ጭቁኑ ህዝብ ነው። ከዚህ ውጭ ብልጽግና ምናምን ድፍት እንዲያደርገው ጸሎት አደርጋለሁ ማለት ነው። በዛሬው ዕለት አንድ ሰው እያለ በጣም መርዝ የሚተፋ ማለት ነው። በጣም መርዝ የሚተፋ በባንዲራ ነው የሚሸፈን፣ መነጽር ነው የሚያደርግ፣ ኮፍያ ነው የሚያደርገው። ማንነቱን አያሳውቅም። ቀዳዳ መሆኑን እኔ ገምቻለሁ። ቀዳዳ መሆኑን ማለት ነው። ነገር ግን የሚዘራው መርዝ የፋኖ ደጋፊ መስሎ የብልጽግናን አጀንዳ እየተናገረ መሆኑን ስሙት። ሰላም ጤና ይስጥልን፣ እንደምን አላችሁ? ባህር ዳር አዲስ ዓለም ሆስፒታል ከሚሰራበት ዶክተር ጸጋውን ስሜነ የተባለ ተወስዶ እንዲሁ ዝም ብሎ ከሚሰራበት ተነስቶ መረሸኑን ሰምተናል። እኛ ሰዎችም ነው ይህን ፖስታዎች ያየሁት። አሁን ላይ እኛ እንደ ድሮ ሙሽ አውራጅ መሆን አልነበረብንም። ይህንን ያደረጉትን እርምጃ ወስደንባቸዋል፣ ወይም ከተማ ገብተን አንቀን አወጣናቸው፣ ይህንን መረጃ ሰጠው ያስመቱትን የሚል አይነት ቢሆን ነበር የሚመጥነን። ነገር ግን አሁን የኛ መሪዎች ይሄ ጉዳያቸው አይደለም። አማራ መሆናን መመታታቸው መስተዳዳቸውም ትኩረት አይሰጡም። የአጭር ጊዜ የረጅም ጊዜ እቅድ አቅደው ህዝባችን ለመጠበቅ ምንም የተለየ የተሻለ እንቅስቃሴ እንኳን ሊያደርጉ ከድሮ የባሰ ነው። በድሮ እንደዚህ የሚያደርጉበት ሁኔታም አልነበረም። ከተማውም በተደጋጋሚ ጥቃት ላይ ስለነበረ እንደዚህ ምሁር እያሳደደ የሚገልበት ሰዓትም ጊዜም አልነበረውም። እኛን በመከላከል ተጠምዶ ነው ያለው። ባህር ዳር እንደዚህ እየጠቆመ ምሁርን የሚያስገድል አይደለም። ራሱ ፖሊስ የሆነ ዩኒፎርም ራሱ አይለብስም ነበር ሲንቀሳቀስ። እያንዳንዱ ቀበሌም ዝግ ነው የነበረ። እያንዳንዱ መረጃ ምናምን የሚሰጠውም ተደብቆ ወይም ደግሞ አዲስ አበባ ሸሽቶ ነው የነበረ። ካቢኔ እያንዳንዱ የመንግስት የሚሰራ ትንንሽ ካቢኔዎች፣ ትንንሽ ወረዳዎች ሁሉ ሳይቀር ወይ ከዘመን ቤት ተደብቀው አለዛም ጠቅላላ አዲስ አበባ ሆኖ ነበር የክልሉ መሪዎችም የሚመሩት። እንደዛ የነበረው ነው እንግዲህ ትግራይ መድምደው አሁን በነፃነት እንደ ድሮ አማራ በሌሎች ክልሎች እየተሳደደ እንደሚገደለው አሁን ባህር ዳር ላይ ምሁር የለ ምን የለ፣ በባህር ዳር፣ በደብረ ማርቆስ፣ በጎንደር እየተሳደደ ምሁር የሚገደል ይሄ ትኩረት አይሰማም። እያንዳንዱ እኔ የሚሰማኝ ያለ ራሱ የኛ መሪዎች እየተሰማቸው አይደለም። እያንዳንዱ ምሁር የሚገደለው ተገደለ ማለት ዝም ብሎ አይደለም እነሱ የሚገሉት ለህዝብ የሚጠቅም መሆኑን አውቀው አንድ፣ ሁለተኛ ደግሞ ሌላ ለህዝብ መቆርቆር እንደሌለበት ሌላው እነሱን እያየ እንዲፈራ፣ ሀቀኛ ከሆነ ሀቀኝነቱን እንዲተው፣ አላስበላ ያለ ሙስና አላሰራ ያለም ከሆነ ሙስና አላሰራ ማለቱን እንዲተውና እነሱ እንደለባቸው ነው እንዲዘርፉ እንዲፈቅ ያደርጋል። ብዙ ኮንሲኩዌንስ ነው ያለው። የአንድ ሰው መገደል፣ የአንድ ወሳኝ ሰው፣ የአንድ ምሁር፣ የአንድ ጥሩ ሁኔታ ውስጥ ያለ ሰው መረሸን ዝም ብሎ አይደለም። ብዙ ኢምፓክት ነው ያለው በህብረተሰባችን ላይ፣ በአካባቢያችን ላይ ብዙ ተጽዕኖ ነው የሚያመጣ። ነገር ግን እኛ መሪዎች ተንትነው ህዝቡን የመጠበቅና እንደዚህ የሚያደርጉትን እርምጃ ወስደው ረስተውታል፣ ትተውታል። በፊት እንኳን እንደዚህ ሊደረግ ይቅርና ወጣት ተሰበሰበበት መረጃ ሰጭተው የፖሊስ ምናምን ሲለው ወጣቶች ክምችት ብለው በሚንቀሳቀሱ ባህር ዳር ውስጥ ራሱ ሲያይ አንገቱን ደፍቶ ለፋኖ ጠቆሞ ከቤት ያሳፍሰው ይወስዱኛል፣ ፋኖ የመጣ ሰዓት እኔ ቤት መጥቶኝ ይሄዳል በሚል ተሳቀው ወጣቶችን እየተንከባከቡ አንገታቸውን ደፍተው ለአማራ በተለይ የአማራ ትግል፣ የአማራ አክቲቪስት፣ የአማራ አንቀሳቃሽ የሆኑትን በተለይ ሲያገኙ ተሳቀው ነበር የሚንቀሳቀሱ። አሁን እኛ መሪነን በሞች እነዘመነ መጡና ይህንን
ትግል ጠለፉትና 10 ምናምን ከገቡ በኋላ እንዲሁ ነው ተኮላሽ። እነሱ ከመጣታቸው በፊት ከ6 ወር ከ1 ዓመት በላይ ባህር ዳር በፋኖ እንደ ልብ የሚያዝበት ሙሉ በሙሉ ባይቆጣጠረውም እየገባ ሚሽን የሚሰራበት ህዝቡ እና አቀኛ የሆኑ ሰዎች የማይሳቀቁበት ነው የነበረው። አሁን እንደዚህ አድርገው አበላሽተው መጫወቻ እያደረጉት እንደዚህ የሆነ ራሱ አትባንንም አዳሚ። አሁንም ዘመነ ነው የምትለው። መንቃት አለብን። ትግሉ እንደ ድሮ በትክክለኛ ታጋዮች ተይዞ ትግሉ የጦፈ ሆኖ እያንዳንዱ ቀን ሚሽን የሚሰራበት መሆን አለበት። አመሰግናለሁ። ያው እንግዲህ እንደሰማችሁት ነው። ይሄ ሰውዬ ደጋፊ ነው የሚመስለው ሲናገር፣ ውስጡ ግን መርዝ አለበት። ደጋፊ የፋኖ ደጋፊ በመምሰል ነገር ግን የብልጽግናን ፕሮጀክት አስፈጻሚ መሆኑን በደንብ መገንዘብ ያስፈልጋል። በደንብ ማለት ነው። ሲናገር ስትሰሙት ትክክለኛ የአማራ ትክክለኛው ፋኖ ምናምን አንተ የከካም ልጅ ዘረከካ ወንድ ከሆንክ ወጣ አታወራም? ወንድ ከሆንክ ወጣ አታወራም ወይ ማለት እነዚህ ላይ መናገር የፈለኩት መምታት የፈለገው ጠበቃ አስረስ ማረ ዳምጤንና አርበኛ ዘመነ ካሴን ለመምታት ነው እሱ የፈለገው ማለት ነው። መጨረሻ ላይ ታያችሁት ከሆነ እና አስረስና እነ ዘመነ ከመጡ በኋላ ትግሉን አንኮላሹት ነው የሚለው። አንኮላሹት ነው የሚለው። እንደዚህ አይነት ደጋፊ የለም፣ የፋኖ ደጋፊ ማለት ነው የለም። እኔ ግን ባለፈም አንድ ቪዲዮ ሰርቻለሁ። ይሄ ሰውዬ የት እንዳለ በመድኃኒዓለም ንገሩኝ የት እንዳለ። ይንቀዳዳ ይሽንታ ይሄ በዶላር የሚከፈለው ያገዛዙ የሚዲያ ሰራዊት የሚዲያ ሚኒሻ አንዱ ነው። ማን ገደለው? እስኪ ከሌ እንደዚህ ያደረገ ብለህ በዝርዝር አትናገር። ፋኖ ነው ወይስ ብልጽግና ነው የሚለው? የፋኖ ደጋፊ በመምሰል የሚተክለው ሾህ ግን የጭቃ ሾህ የሚባል አለ በአማራ አተራርት ማለት ነው። የጭቃ ሾህ ማለት ጭቃ ውስጥ ይደበቃል። ኖርማል ነው ብለህ ስትቆምበት ይወጋል። ምክንያቱም ጭቃው ወደ ውስጥ ስለሚገባ ማለት ነው። ይሄ ሰውዬ የጭቃ ሾህ ነው። ስለዚህ መምታት የፈለገው አስረስ ዳምጤንና ዘመነ ካሴ ነው። እነሱ ከመጡ በኋላ የአማራ ክልል ትግል ተንኮላሽ። ምን አባ ሆኖ ነው የተኮላሽ? ምን አባ ሆኖ ሲጀምር አንተ ምን አባ ገባህ? ተንኮላሽ አልተንኮላሽ ምን አባ ገባህ? ወጣ መታገል እንደዚህ ከሆነ ውጣና ታገል። ለትግሉ ተቆርቆረ ከሆነ ውጣና በነፃነት ታገል። ብትፈልግ አሁን በምትናገረው በዚህ በጉልድፍ መላስክም ቢሆን ካልፈለክ ደግሞ ሜዳው ላይ ወጣ ተዋጋ። እንደነሱ ታጥቀህ ተዋጋ ወጣህ ታግለህ ተዋጋ። ትራስ ላይ ቁጭ ብለህ ያገዛዙን አጀንዳ ማስፈጸም ግን አይቻልም። ስለዚህ እኔ የምላችሁ ይሄ ሰውዬ አድራሻው የት ነው? ጎረቤት ይሆናችሁ፣ የሥራ ባልደረቦቹ ይሆናችሁ። በቃ መቼም ይሄን ሰውዬ ታውቁታላችሁ። በውስጥ መስመር በመድኃኒዓለም አስታውቁኝ ይሄን መርዛም ማለት ነው። በመጨረሻ ላይ ሰምታችሁት ከሆነ ጠበቃ አስረስ ማረ ዳምጤንና አርበኛ ዘመነ ካሴን ነው ትግሉን እነሱ ከመጡ አንኮላችሁታል። ማን አባ ትግሉን ጀምሮት ነው ሲጀመር ተብለውልኝ? ማን አባ ነው ትግሉን የጀመረው? አሁን እነሱ በመጨረሻ እንደመጡ አድርገህ የምታወራ ሲጀመር ትግሉን ማን ጀምሮት ነው? አንተ ደንቆሩ ካዲያን ውሻ። ወንድ ማለት ወጣ መናገር ነው። በይፋ እንደኔ ግልጽ ሆነ መናገር ነው። ወላ ያገዛዙ ደጋፊም ሁን ወላ ፋኖ ደጋፊም ሁን ወጣ በስነ ስርዓቱ ለይተህ ለዛው ማለት ነው። ለይተህ በአንተ ቤት ያገዛዙን ፖለቲካ እየነፋህ የፋኖ ደጋፊ ለመሆን የምታደርገው ጥረት ነው፣ ታውቁባል። ስለዚህ ሌሎቻችሁም ይሄን ሰውዬ በደንብ አጣሩት። የሚናገረው መርዝ ነው። የፋኖ ዋና ተቃራኒ መሆኑን እኔ ቪዲዮቹን አጠቃላይ አይቻቸዋለሁ። አጠቃላይ ማለት ነው። አጠቃላይ እንደዚህ አይነት ሆዲያም ነው የኛን ትግል ወደኋላ የሚያስቀረው። በሱ ቤት የፋኖ ደጋፊ ሆኖ ፋኖ አጠቃላይ አመራሮች ላይ እንዲነሳ አንሽንታም ከርሳ አንተ ድፋም ወንድ ከወርክ ወጣ እንደኔ አውራ ፈሳም አንተ ቀዳዳ ሆዲያ ዝፍዝፍ ባለጌ ወራዳ የሸተትክ ወራዳ ነህ፣ ክብር የለሽ። ስለዚህ ይሄን ሰው የሚሰራበትን መስሪያ ቤት በእርግጠኝነት የመንግስት ባለስልጣን ነው፣ የመንግስት ሰራተኛ ነው፣ ወይም ቁጭ ብሎ የሚከፈለው የሚዲያ ሚኒሻ ነው። ስለዚህ የምታውቁት ሰዎች አናግሩኝ፣ በውስጥ መስመር አናግሩኝ።